ቪዲዮዎችና የምታረጋቸው አክቶች ሰው እንዲሸሽሽ እንዲጠላሽ እያደረገ ነው። ስለዚህ ራስሽን መጀመሪያ ቀይሪ። ማንኛውም ነጋዴ ይቀጥርሻል፣ ማንኛውም ባለሱቅ እንዲቀጥርሽ አድርጊ። ራስሽን በጣም ኢዚ አድርጊው። አንቺ ካንቺ በላይ ነው ራስሽን አድርገሽ የምታስቢው። ሁሉ ጊዜ ከታች ስንነሳ ነው ተቀባይነትም ታዛኝነትም የሚኖረው ለኛ እና ይሄንን ሁሉም ሰው ፊት እነግርሻለሁ። አስተካኪ። እኛም ደግሞ የድርሻችንን የሚገባንን ማድረግ ያለብንን ነገር በስራው እንተባበርሻለን። አንቺ ያለሽበት ኮንዲሽን በምንም አይነት ሁኔታ ለሰው እንደማይመች እኔም እመሰክርልሻለሁ። በጣም እረዳሻለሁ። ግን ሌላውን ደግሞ ለመጠቀም ራስሽን አመቻቺ። አንቺ ለሰው ተመቺ። እሺ፣ እንደማያስቀይምሽ እርግጠኛ ነኝ። ንግግር ማየሽ አመሰግናለሁ። ለሞኒት አዳምጪኝ። እዚህ ጋር መቀያየም ምናምን የሚባል ነገር የለም። ስራ ክቡር ነው። የሰው ልጅ ከሰራ ብዙ ነገር ይደርሳል። ሁላችንም ደም ተፍተን ሰው ቤት አጥበን የሰው ቂጥ ልሰን ብዙ ችግሮች ሳንበላ ሳንጠጣ ነው። ከዚህ በኋላ ድምጼ ነው ችግሬ ከሌ ነው ብለሽ እንድትይ አንፈልግም። አንድ ሁለተኛ ደግሞ በምንም ተአምር ትቢተኛ መሆን አይገባሽም። ሰው ለመስራት ለመኖር ዋጋ ይከፍላል። በደንብ አዳምጪ፣ ዋጋ ይከፍላል። ከዛ ውጭ ወጥተሽ ላይቭ ላይ ልክ እንዳለችሽ ሙኒት የምትሰሪያቸው ቪዲዮዎች የምትናገሪያቸው ነገሮች ሁሉ በራሱ ሰው ያሳጣሻል፣ ወዳጅነትን ያሳጣሻል። ስለዚህ የብር ቫልዩምን አሁን ያወቅሽ ይመስለኛል። ዛት ሚንስ ስራሽን ስሪ። ስራ ካለሽ ብር ካለሽ ሁሉም ይወድሻል። ከዚህ በኋላ ደግሞ የ8 ወር ቤት ኪራይ አጠራቅመሽ እንደማትመጪ አይሆፕ ተስፋለኝ። ምክንያቱም አንድ ሰው ጥያቄ ይጠይቅሽ ሀቢባ 1 ወር መስራት አልቻለም፣ 2 ወር መስራት አልቻለም፣ 8 ወር ሙሉ ቤት ኪራይ ሳይከፍል መኖር የለበትም። ይሄ ያንቺ ያመለካከትሽን እንትን ነው የሚያሳየው። ሰው መስራት ካልቻለ አገሩ ነው የሚል ያለበት። በቃ ሳሪ ለኔ እኮ በጣም ብዙ ከስተመሮች እየላከችልኝ ነው። የሚያናድደኝ ይሄ ነው። ለኔ ከስተመር ትልኪያለሽ፣ ለሌላው መስራትን ታውቂያለሽ። ለራስሽ አንቺ በኔ ቦታ መሆን አትችይም? ጸባይሽን አሳምርሽ፣ ንግግሮችን አስተካክለሽ መተሽ ጠይቀሽ እንዴት ነው የሚሰራው ብለሽ ጠይቀሽ አንቺ እኔ ቦታ መሆን ትችያለሽ። ግን ሰውን በመራቅ ወይም የተለያዩ ባህሪዎችን በማምጣት የምታመጪው ለውጥ የለም ህይወት ላይ። እሺ፣ አመሰግናለሁ። ለማንኛውም የማዳም ቅመሞች ከእናንተ ጋር ስራ ካለ ፎሎ አድርጉኝና ኢንቦክስ ላይ አሳውቁኝ። እሺ፣ አመሰግናለሁ። ፎሎ አድርጉኝና በውስጥ ኢንቦክስ ላይ አውሩኝ። ችግር የለውም፣ ሰራለሁኝ። በቃ ችግር የለውም። በቃ ጨርሰናል። ይሄ ስራ ካለ ኢንቦክስ ላይ አውሩኝ። እሺ፣ ይፈልጉልሻል። አንቺ ስራ ይፈልጉልሻል። ስራሽን ስሪ። በድጋሚ አሁንም ወር ሲመጣ የቤት ኪራይ ይከፈላል። አይ በቃ አሁን እኮ ሳሪቲ ምን እንደሆነ ታውቂያለሽ። በቃ አንድ ሻንጣ አለችኝ። በቃ ስራ ከገባሁኝ እኮ እዚህ በኋላ የቤት ኪራይ ምናምን አይቆጥርብኝም። ችግር የለውም። ሻንጣዬን ይዤ ስራ ስለምገባ ችግር የለውም። ከቤት ኪራይ መገላገላለሁኝ። በቃ ለዛ ነው። ስራ ምናምን ካላችሁ በቃ አሳውቁኝ። እሺ፣ አመሰግናለሁ። ሁላችሁም ለትብብራችሁና ለምክራችሁ ከልብ አመሰግናለሁ። ሁላችሁም ሳንታ ሰኞ ይወስድሻል። ጁዬ ታወራለች። ሳንታ የቅድስቴን የኔንና የሷን አርጎ እንትን ይልሻል። የሷን ብር እንትን እንለዋለን። ሀቢብ እናወራዋለን። ሀቢብ ካለ ና ቶሎ እሷ ፎሮ አርጋት። በቃ ስራሽን ስሪ። የምር ወተሽ በድጋሚ ቃል እንደማልሰማ ተስፋ ኧረ እንደ እዚህ በኋላ ሳሪቲ በፍጹም እዚህ በኋላ አታገኝም። በቃ እዚህ በኋላ የማዳም ቅመሞች እንደዚህ በቃ እንደ በፊቱ እያወሩ እየተጫወትኩ ብላለሁ። ችግር የለውም። አመሰግናለሁ። በጣም ነው አመሰግነው። እንደገና ደግሞ የማዳም ቅመሞች ስራ ካለ ፎሎ አድርጉኝና በውስጥ አሳውቁኝ። አመሰግናለሁ። እሺ፣ ሁላችሁንም ከታችም ከላይም ያላችሁ ያስቀየምኳችሁና የበደልኳችሁ ካላችሁ ደግሞ በጣም ይቅርታሽ። ሁላችሁንም ወዳችኋለሁ። በጣም ነው አመሰግነው። አድ ያጋጥማል። ማጣት ማግኘት እንደዚህ በሰው ልጅ ህይወቶች ላይ ሁሉ ይፈራረቃሉ። ነገር ግን ምንድነው ትናንት የነበርንበትን ነገር አለመድገም ብቻ ነው በቃ ዋናው ቁም ነገር። ቃል የእምነት ዕዳ ነው። መስራት አለብሽ። ሰራለሁኝ። ሰራለሁኝ። ሳሪት ችግር የለውም። ሰራለሁኝ። ወላሂ ችግር የለውም። እስካሁን የቆየሁት ምክንያት ስላለኝ ነው። በቃ እዚህ በኋላ አስተካከላለሁኝ። በቃ ጥፋት ካለብኝ በጣም ይቅርታ። አይኑ አውቃለሁ ጁጁና ሙኒት እንዳኮረፉኝ አውቃለሁ። እና በቃ በእናንተ ስም እንግዲህ ይቅርታ ጠይቃለሁኝ ጥፋት ካለብኝ ማለት ነው። ታራሲ ያጋጥማል። ማሪ ጁዬ ሙኒትም ምንም አይነት እንትናቸው ውስጥ አይደለም። የኛ ስለሆንሽ ነው እንጂ ምናኮርፍሽ የራስሽ ጉዳይ ብለን መተው እንችላለን። ሲብስና ስትመጪ ግን አልመለስንሽም። ያኮረፍንበትንም ሰበብ ታውቂዋለሽ። እሺ፣ በጣም ይቅርታ። በቃ ጁጁን በጣም ይቅርታ አድርጊልኝ። እንገናኛለን፣ እናወራለን። አሁን ለጊዜው የተባለውን አድርጊና አስተካኪ። እሺ፣ በቃ እሺ። አካውንቴን በውስጥ ዋትስአፕ ልክልሻለሁ። ላኪልኝ አሁን። እሺ፣ አመሰግናለሁ። እሺ ሳሪ በጣም አመሰግናለሁ። ፈጣሪ ያክብርልኝ። እሺ
እሺ እሙዬ አንድ ጊዜ አውሪና ነው ልውጣ በቃ ሶሪቲን ጁዬ ሶሪቲ አበቃ በሱ ስራ ለምን ትገባላችሁ እሱ በሰራው አሁን እኮ እናንተ አላህ የሰራሃት እሷን ትክክል አይደለም አንተ አታውቅም እግዚአብሔር አንተ የሰራሃት ጥሩ አይደለም አንተ አታውቅም ከእግዚአብሔር ነው የምትቃወሙት ነገ እያንዳንድሽ ስትወልጂ በአንደኛ ልጅሽ ባይደርስ በሁለተኛ ልጅሽ ይደርሳል በሶስተኛ ልጅሽ ባይደርስ በአራተኛ ልጅሽ ይደርሳል በደንብ አዳምጪ ስለዚህ አፋችሁን ቆጥቡ የምትወልዱ ናችሁ አብዛኞቻችሁ ህፃናቶች ናችሁ ገና ወልዳችሁ አግብታችሁ አንጨረሳችሁ ሲቀጥል ሰውን የምትረዳው በገንዘብ ብቻ አይደለም በሐሳብ ደግፉ በሐሳብ ምን ሆንክ ምን ጎደለ ምን ቸገረ አይዞህ ያልፋል አበቅ ሙስሊም እህታችሁ ናት አንተ መሐመድ መጣ እንዴ ፎርዋት ያኒ መሐመድ የሴት ስም ነው ለመሐመድ የሴትን ስም ነው በመሐመድ የሚጠራው ለምንድን ነው እንደዛ የምታረጉት እሷ እህታችሁ ናት ሙስሊም ናት በቃ ሴት ናት በሴት ነው መጥራት ያለባችሁ ለምንድን ነው እንደዛ አይነትን ስም የምታረክሱት ይሄንን የምታረጉ ደግሞ እናንተ ባለጌዎች ናችሁ በደንብ አርጌ አስረግጬ ነው የምነግራችሁ ምክንያቱም የእናንተ ብልግና ነው እናንተ እንደዚህ አንቋሸሻችኋትን እህታችሁ ዜጋችሁ ማንም ሊያከብራት አይችልም ስለዚህ አሁን ማዳም ጋር ደውላ ሄሎ ስትል ለአንተ ወንድ ነህ ብትል ምን ትገረማለህ ምን ትደነቃለህ አትደነቅም እንትን አትል ምክንያቱም ራሳችሁ እንደዚህ ያረጋችኋት ነው ስለዚህ ከዚህ ነገር ታቀቡ አንድ ሁለተኛ ደግሞ ሁሉ ጊዜም ቢሆን ለሰው ልጅ መልካም ነገር አስቡ ጥሩ ነገር አስቡ ጥሩ ትህትና ይኖራችሁ አበቅ ሰው አልተቸገረም ማለት አትችሉ እኔ ወጥቼ ተቸግሬያለሁ ብላችሁ እራሷ ምናምን ልትሉ ነው ይቸግረኛል ጋይስ ለምን አይቸግረኝም ገንዘብ ይቸግረኛል ሰው ይቸግረኛል ዕውቀት ይቸግረኛል ሐሳብ ይቸግረኛል እምበለው ይቸግረኛል ብዙ ነገር አጣለው እኮ ሰው አይደለም እንዴ ሰው ነኝ በቃ ህይወት እንደዚህ ነው ይፈራረቃል ግን ነገ ያልፋል ማልፍ ምንም ነገር የለም በዚህ ምድር ላይ የሰው ልጅ በህይወት እስካለ ድረስ ያልፋል ምንም ማለት ጋይስ ለእናንተ ደግሞ ብዙ ነገር ይገባችኋል ብዙ ተሰቃይታችኋል ሀቢባ እኮ ሰው ቤት ብዙ ሰርታለች ብዙ ተሰቃይታለች አሁን ላለችበት ሁኔታ እንዲሆንኩ ብትል የውጭውን ዓለም ስለማታውቀው ነው ጋይስ ከአረብ ቤት ስትወጡ ብዙዎቻችሁ ከውጭውን ዓለም ስለማታውቁት ብዙ ችግር ይደርስባችኋል ሲገባት አሁን ትታረማለች ነገ ይህንን ነገር አታደርግም ያልፋል ስለዚህ ለዚህ ነው መልካም ጊዜ እኔ ስለረዳኋት ደስተኛ ነኝ ደስተኛ ያልሆናችሁ ምንም ማድረግ አልችልም እኔ ግን ደስተኛ ነኝ ስላገዝኳት በብር ሳይሆን 500 ብር ለኔ ምንም ነው በሐሳብ ስላገዝኳት በቃ ዛሬ አሁን እንቅልፍ ትተኛለች ምርጥ ሐሰራ አንድ ቀን እንኳን ትደሰታለች በቃ ምን ስለረዳቻት ደስተኛ ናት ያላ ባይ ቻው መልካም ጊዜ ቻው ጋይስ እናንተም ደስተኞች ናችሁ ቅመምዬ እኔ ቆንጆ አመሰግናለሁ ይላል ቲንክ ሰው ለመርዳት